ተወኝ ልሙትበት። የሚቆጨኝ ቂብዣ ኩርፌ ነው ቦቴ። ምን ነው የደስታዬ ጊዜ አድማቂዎቼ፣ የሐዘኔ ጊዜ ገመና ከታቾቼ 118 ሰዎች ብቻ ናችሁ በዓለም ላይ። ስሞት አፈርሶን ክበሩኝ። መቃብሬ ላይ የምታስቀምጡልኝ የአበባ ጉንጉን ዋጋ ወደ ገንዘብ ቀይራችሁ ተጀምሮ ማለቅ የተሳነውን ይህንን አሳዛኝ ቤተ መቅደስ ለመጨረሻ ይሆን ዘንድ ከ10 ብር ጀምሮ ገቢ አድርጉልኝ ያልኳችሁ ወዳጅ ዘመዶቼ፣ ጓደኞቼ፣ በመላው ዓለም ያላችሁ ሰዎች 118 ሰዎች ብቻ ናችሁ። አኩርፍ ያለው ተቀይም ያለው ለቅሶዬን በላችሁ። ግድ የለም አሁንም ቢሆን አልረፈደም። አሁንም ድምፅ መሆኑ የሚገባችሁ ሰዎች ድምፅ ሆኖ ብያችሁ። ይሄ ሐሳብ የገዛችሁ ሰዎች ቋንቋ አይነሽ ሚዲያ፣ ፋሲል አበሻ፣ የፈረንሳይ ልጆች ፔጅ ብቻ ናችሁ። ሌሎቻችሁ አይመለከታችሁም። ይህኔ እኮ ክብርን የሚነካ ገመና የሚገለጥበት ጉዳይ ቢሆን የሶሻል ሚዲያውን ግርግር በደንብ አድርገን እናውቀዋለን። ግላችሁ አሁንም አልረፈደም። ድምፅ መሆኑ የምትችሉ ሰዎች፣ እግዚአብሔር አምላክ ተሰሚነት የሰጣችሁ ሰዎች ድምፅ ሁኑኝ። ይህንን ሐሳብ ለዓለም አዳርሱልኝ። ይህንን ቤተ መቅደስ የሚጨርሰው ቅበሩኝ፣ አፈርሱ። ጓደኞቼ፣ ወዳጆቼ አለው በሉኝ። አብራችሁኝ ያላችሁ አብረና ይበላን የጠጣን ሐዘን ደስታ የተካፈልን ሰዎች፣ ተስፋ የማደርጋችሁ ሰዎች 118 ሰዎች ብቻ ናችሁ። አቤት አለን። አቤት ማለበል አራቤቶች በስመ አብ ወወልድ ወመንፈስ ቅዱስ። እንዴ ምን ነው? ማነህ? እንዴ ተኑረን እከለ ንብረት እንዴ በስመ አብ። አዎ ምን ነው? እንዴ ተቀየርኩብ እንዴ? ባለፈው ሞቻለሁ አላልክም? ኦ ከየት መጣ? ሰው ነኝ፣ ሐሳብ ቀየርኩኝ። የሚቀየር ሐሳብ ነበር እንደ ሞት። አንዳንዴ ሞት ላይ ሁላ ሐሳብ ይቀየራል። ለዚህ ጉዳይ ነው የመጣሁት። ቆይ እስኪ አንተ ነህ? ኧረ በረኝ ቋንቋይ ጉዳይ አለኝ። ና እስኪ እኔ ቆይ እስኪ ትንሽ ስንቆይ ነው የማምነው። እንዴ ንግባና ኧረ እባክህ ይሄን ያህል ጌታችን መድኃኒታችን ኢየሱስ ክርስቶስ ይህንን ዓለም ለማዳን ከሰማያት ሰማያት ወርዶ ከመቤታችን ከቅድስት ድንግል ማርያም ሰው ሆኖ ነው የማዳኑን ሥራ ጀምሮ የፈጸመባት ቅድስት ሀገር ኢየሩሳሌም። አሁንም ያ የሚናፈቀው የሚያጓጓው የሚማርከው ጉዟችን በቋንቋ አይነሽ ሚዲያና በኤላ ኮቴት ዓለም አቀፍ የጉዞ ኤጀንት እንደገና ለ2018 በዓለ ትንሣኤን በዚያች ቦታ ላይ ለማክበር እነሆ ጉዞ አዘጋጅተናል። ስለዚህ በውጭም ያላችሁ በውስጥም ያላችሁ አንድ ላይ ተሰባስበን ቅድስት ሀገር ኢየሩሳሌም ቀራኒዮ ጎልጎታ ላይ ተገኝተን ትንሣኤውን አብረን እናክብር እያል ዝግጅታችንን እንደጨረስ ስናበስራችሁ በደስታ ነው። ከውጭ ያላችሁም ደውሉልን፣ እዚህም ያላችሁ ደውሉልን። ከዛ ያላችሁም መጣችሁ ከዚህም ያለን አብረን ሄደን በቅድስት ሀገር ኢየሩሳሌም ትንሣኤውን አብረን ጧፉን ሻማውን ይዘን ነጭ ለብሰን ከአባቶቻችን ከካህናት ጋር ከሊቃነ ጳጳሳቱ ጋር በዛው በተነሳበት ትንሣኤውን በገለጠበት በጎልጎታ አብረን ትንሣኤ ከያን ለመዘመር እንዲያበቃን አምላካችን እግዚአብሔር ፈቃዱ ይሁንልን። ኤላ ኮቴትና ቋንቋ አይነሽ ሚዲያ ዓለም አቀፍ የጉዞ ኤጀንት ኖር ቁጭ ብለሃል። ደነገጥኩኝ እኮ የሞተ ሰው ሳገኝ ድጋሚ ደግሞ በጣም እስኪ ሊጫወትና የሚቀር አይመስለኝም። ድጋሚ ራሱ እንኳን ደህና መጣ። ወንድና ቆየ። እኔ እኮ ሙቻለሁ ካልከ በኋላ በቴሌቪዥንም ሳጣ በአውደ ምሕረትም ሳጣ ሞተ እውነት ነው ብዬ እንዲህ ብዬ ዝም ብዬ ነበር። እስኪ ንገረኝ እስኪ ያ ሐሳብ ለምን መጣ? አሁንስ መኖርን ለምን አመጣው? መሞትን ምን አመጣው? መኖርን ምን አመጣው? ቋንቋዬ በጣም መጀመሪያ ላመሰግን እወዳለሁ። በነገራችን ላይ ቋንቋዬ ነው የምለው ሉሌን እንጂ ሉሌ አይመጣልኝም ለምን እንደሆነ አላውቅም። እና የመሞቴ ጉዳይ በጣም ያሳስበህ፣ አንደኛ ለጥበብ ያለህ ነገር በጣም የሚገርም ነገር መሆኑን ነው የሚያሳየውና
ሞቻለሁ ብዬ ለሰራሁት ቪዲዮ በጣም ዋጋ ሰጥተህ አንተም ደግሞ ድጋፍ አልተለየኝም እና ለዚህ ለሰጠኝ ጥበባዊ እውቅና በጣም ማመስገን እፈልጋለሁ በተለየ መልኩ። ከዛ ቀጥሎ በሰሜን ወሎ ላስታ ላሊበላ ቡግና ወረዳ ቆብ ደብረ መንክራት ተክለ ሃይማኖት ቤተክርስቲያን የሚባል እግዚአብሔር አምላክ እንደኔ አይነቱን ትንሽ ሰው ምክንያት አድርጎ እንደናንተ አይነት ደግሞ ቀናኢ የሆኑ ኦርቶዶክሳዊ ድምፅን የሚያስተጋቡ ወዳጆችን አጋዥ አድርጎ በመላው ዓለም ያሉ ሰዎች ደግሞ ገንዘብም ግንዛቤም ሐሳብም ሂሳብም እየሰጡ አሰርተን በፍጻሜ ላይ ነው የምንገኘውና የመጨረሻው ላይ አይጦርዳ ወልዳ ጅራቷ ሲቀር እንደሚባለው እዛ ጋር በቃ ነገሮች ሁሉ አጥወለወሉኝና በቃ እንዴ ስሞት አፈርሶን ይባላል እንደ የኛ ሀገር ሰው የመጨረሻዋን ነገር የመጨረሻዋ ጉርሻ ስሞት አፈርሶን ተብላ ነው በአንድ ጭን ሴት ተብላ ነው የሚጎረሰው በማቀው እና እንዴ ለምን ሞቼ በኔ ሞት ላይ የኔ ሞት አበባ የሚቀመጣል አበባ ጉንጉን ይቀመጣል አይደለ? በጣም ቀብሬ እንደሚያምር ምናምን ነገር አውቀዋለሁ ገምታለሁ ዝም ብለህ ምክንያቱም የብዙ ሰዎች ቀብር ሲያምር ስላየሁ ማለት ነው ከኑሯቸው በላይ። ስለዚህ ለቀብሬ አበባ ይዛችሁ የምትመጡ ሰዎች ለቀብሬ መልካም ምኞታችሁ የምትገልጡ ሰዎች በሉ የአበባዋን ዋጋ ብትሰጡ በቁሜ ብትሰጡኝ ቤተክርስቲያኔን ይጨርስልኛልና ይህን ስጡ ብዬ ነበር ቪዲዮ የሰራሁት። የሚገርምህ ያን ቪዲዮ ሳይሆን የራሴ ልክ በቃ የደነገጥኩትን ድንጋጤ ነው ዛሬም የደነገጥኩት እና እኔ ነው ማስቀየው ዋጣረግ ያጥረው እንጂ ብዙዎቹ በጣም ብዙ ሰው ነው ያየው። እኔ ካንተ ወስጄ ፌስቡክ ላይ ላይ በጣም ብዙ ሰው ነው ያየውና ወደ ገሃዱ ወደ እውነታው ስትሄድ ቅዱስ ጳውሎስ እኮ እለት እለት የሚያሳስበኝ የአብያተ ክርስቲያናት ጉዳይ ነው። እኛ እዚህ ተመችቶን ከቤታችን ስንነሳ እስኪ ቶሎ ቅዳሴ ያልገባው ማን ነው አማርጬ ነው የሚሄደው ስላለን እዚህ ያለንበት ቦታ። ገጠሯ ስትሄድ ግን ጭቃ ላይ ቆመው ጭቃ ላይ ማህሌት አድረው ጭቃ ላይ ሰዓታት ቆመው ጭቃ ላይ ቅዱስ ሥጋውና ክቡር ደሙ ተቀብለው ያንን ስታይ ሞት አይደለም ሌላም ነገር ያስመኛል። ስለዚህ እንግዲህ ያው ዛሬ ያማ የተነሳው እንግዲህ ቤተክርስቲያኑም ልፋትህን እና ያንን ያሳለፍከውን ነገር ደስታህን ለማየት ነው ብዬ አስባለሁ። እስኪ በሱ ጉዳይ ላይ እስኪ እንደው ያንተን ንገረኝ እስኪ። ጠቅልል አድርጌ ቋንቋዬ ከምስጋና ልጀምር። የመጀመሪያ ደረጃ እግዚአብሔር አምላክ ቤተክርስቲያን እንዲሰራ እኛን ምክንያት ስላደረገን በእውነት ምስጋና ይድረሰው። ዝም ብሎ ቤተክርስቲያን መስራት አይቻልም። ገንዘብ ስላለህ እውቀት ስላለህ ዝና ስላለህ ቤተክርስቲያን አትሰራም በምንም ታምር። እሱ ስለፈቀደ ነውና በእውነት እግዚአብሔርን አመሰግናለሁ ቅድሚያ። ከዛ ቀጥሎ ደግሞ እንዲህ ድምፅ እንዲሆኑ አብረውኝ ስሞክር ድምፅ የምትሆኑ ሰዎችን እግዚአብሔር ይስጣችሁ። ከዛ በመቀጠል ደግሞ አመሰግናለሁ። ከዛ በመቀጠል ደግሞ ገንዘባቸውንም ያላቸውን ነገር ሁሉ ለሚሰጡ ሰዎች ሁሉ ለሰጡ ሰዎች ሁሉ አመሰግናለሁ። የቤተክርስቲያን ሲጀመር እኔ በተለያዩ ሀገራት ላይ በኦሮሚያ በአራቱም የኢትዮጵያ ክልል አቅጣጫ ቤተክርስቲያን አንዳንዶቹን ብቻ እንደዚሁ አስተባብሬ አንዳንዶቹን ደግሞ በዋና ማስተባባሪነት ከዛ ቀጥሎ ደግሞ አብሮ በኮሚቴነትም በተለያየ መንገድ በርካታ አብያተ ክርስቲያናት እንዲታነጹ እግዚአብሔር እንግዲህ ምክንያት አድርጎኛል፣ ተጠቅሞብኛል። እኔም ተጠቅሜያለሁ። በእውነት እግዚአብሔር የተመሰገነ ይሁን እና ይሄ ቤተክርስቲያን በሰሜን ወሎ ላስታ ላሊበላ ነው የሚገኘው። ከእንግዲህ ንጉስም ቅዱስም ከሆነው ከቅዱስ ላሊበላ ዓለም የሚያቀን በእርግጠኝነት ንግድ ባንክ ላይ ባለው ህንፃ አይደለም። ይህንን ያለማድነቅ ሳይሆን ግን ደግሞ ዓለም የሚያቀን በተለያዩ በጣም ቴክኖሎጂ ቀመስ በሆኑ ሰርቪሳችን አይደለም ዓለም የሚያቀንኛል። ዓለም የሚያቀን በቅዱስ ላሊበላ ነው። ዓለም የሚያቀን በአክሱም ነው። ዓለም የሚያቀን በፍልፍል ዋሻዎቻችን በነጀጎል ነው የሚያቀን፣ በነጢያ ትክል ድንጋዮች ነው የሚያቀን። ዓለም ብያቃለሁ። እንደ ኪነ ጥበብ ባለሙያ እንደ አማኝ ደግሞ እንደ ዳግማዊት ኢየሩሳሌም ላስታ ላሊበላን የሚያክል እኔ አላውቅምና ከላሊበላ 54 ኪሎ ሜትር ላይ እንደዚህ ጢሻ ውስጥ ነው የሚቀድሱት። ጢሻ ውስጥ አንድ ጊዜ ቅዳሴ ሲገቡ ኪዳን ሌሊት ላይ ሲገቡ አውሬ ያባረው ነው ገቡት፣ ስርዓት የፈጸሙት ማለት ነው። እና ጢሻ ውስጥ ነው ቤተክርስቲያን ጀምረው ያደግ ባለ ሀገር ነው። ቤተክርስቲያን ጀምረው ጢሻ ወረሰው በቃ ኮለን እንዳቆሙ ምናምን መጨረሻ አቃታቸው። እባክህ ከንብረት ገላው ድረስልን ከእግዚአብሔር ጋር ተጣልተናልና ቅዱስ ሥጋውን ክቡር ደሙን የምንቀበሉ ትላልቆች ሽማግሌዎቹ እዚህ ላይ ነው ድረስልን፣ ከእግዚአብሔር ጋር ተጣልተናል አስታርቀን ብለው ቪዲዮ ላኩልኝ። በጣም ደነገጥኩኝ። የተለያየ ቦታ ላይ የነበሩኝን አገልግሎቶች ገታውኝና
ያለኝን አቅም ይዤ እንግዲህ በርካታ ቲክቶከሮች ነበሩ አብረውኝ ያን ጊዜ አርቲስቶች፣ አገልጋዮች ይዤ ሄድኩኝ። አየሁ መጣሁኝ። ስመጣ እንግዲህ ብዙዎቹ ከአገልግሎቱ ትንሽ ራቁብኝ። በተለይ አብረውኝ የነበሩት ቲክቶከሮች በየግል ህይወታቸው ቢዚ ሆኑ። ከኔ የተሻለ በርካታ ስራ ላይ ተጠመዱ። በ12000 ተከታይ ያለውን ቲክቶክን ይዤ ቋንቋ ኔሽን ድጋፍ ይዤ ጀመርኩኝ። እግዚአብሔር የተመሰገነውን በ3 ዓመት ውስጥ ይህንን ግዙፍ ቤተመቅደስ የቀደመውን መጎዳት የሚክስ ቤተመቅደስ አሳነጽን። እኔ አንተና የሚያዩን ሰዎች በሙሉ ማለት ነው። አሁን መሀል ላይ ነው እንግዲህ በጣም ጨነቀኝና ማጣፊያው አጠረኝ። የኮርኒስ መስሪያ የስዕል ወጪው ምናምን ነገር ሲታሰብ ያስደነግጣል። ቤተክርስቲያኑን ከሰራ በኋላ ያለው ለፊኒሽንግ ስራው የሚያስደነግጥ ነው። ደግሞ እኔም እኮ ስላለፍኩበት በቅርብ ነው መስከረም ነው ያስመረኩት። እኔም አዌን በጣም የሚያስደነግጠውና ጨነቀ በቃና የምሰራው አንድ ሚዲያ ላይ ነው እንግዲህ እንደምታውቀው ቲክቶክ እና ፌስቡክ በሙሉ በምን አይነት ቋንቋ ልለምን ብዬ አንዳንዴ ሞታለሁ፣ አንዳንዴ የማይበላ ነገር እበላለሁ፣ የሚበላም ነገር እበላለሁ። እንዲያይ ሰው ማለት ነው የሰውን ትኩረት ለመሳብ ብዬ ማለት ነው። አሁን በቅርቡ ጤና አዳም አሪክት እየበላው ነው የታየሁት። አልጨረስኩትም። ቀስ ብሎ ኮሎ ይበላል ተብያለሁ። ስታስገባው አይቼ ነበር። እኔ ግን በላሁት ብለህ ስትል ምን እንደሆነ አላውቅም። ሳልጨርሰው አየህ በቃ እና የሰውን ትኩረት ለመሳብ ማለት ነውና ይህ ቤተክርስቲያን እንዲህ አፈርደቼ ነው የበላሁት። ግን እግዚአብሔር የተመሰገነ ይሁን። እኔ ብቻ አይደለሁም፣ ወዳጆቼ፣ ጓደኞቼ፣ ባለቤቴ በሚገርም ሁኔታ በሚሊዮን የሚቆጠር ጥሬ ገንዘቧን በተለያየ ጊዜ ከመስጠቷ ባሻገር አስራቷን ሰብስባ ምናምን ነገር ሙሉ መንበሩን አሁን በቅርብ ይጫናል። እንግዲህ ሙሉ መንበሩን እሷ ነች የሸፈነችው። እግዚአብሔር ይስጣት። ጊዜን ኑሮን አሁን ለቫኬሽን መታ ቫኬሽን የሚባል ነገር የለም። ከኔ ጋር ይሄው ስቱዲዮ መታለች። ከስቱዲዮ ጀርባ ነው ያለችው። አብራኝ ነው የምትዞረው ምናምን ነገር ቫኬሽኗን ትተዋለች። በቃ የቤተክርስቲያን አገልግሎት ላይ ነው ያለችው። በዙሪያ ያሉ ጓደኞቼ ቋንቋዬ በጣም በዚህ ጉዳይ ነው ማለት ድሮም እወድሃለሁ፣ አከብርሃለሁ። በዚህ ጉዳይ ላይ በጣም ትኩረት ከሰጡኝ ሰዎች መካከል ውስጥ ብዙ ሚዲያዎች እንግዲህ እኔ አገልጋዩ ዝማሬውን ሲያስመርቅ አብሬ ነኝ፣ መጽሐፉን ሲያስመርቅ አብሬ ነኝ። በተለያየ ነገር አገልጋዩና አገልግሎቱ ላይ እኔ ሩቅ አይደለሁም። በዛ ደረጃ ግን አልተከፈለኝም። ግን እግዚአብሔር ይመስገን ከነዛ ውስጥ ጥቂት ከምላቸው ትጉሃን ውስጥ መካከል በጣም ወድና ማከብር አንተ ወንድሜ ነህ። የኔ ያው ተባብረን እግዚአብሔር የተመሰገነውን ታሪክ ተቀየረ። ይኸው አሁን አንተም ለመኖር በቃ። አዎ እኔም ከሞት ተመልሰ አሁን ሊመረቅ ነው። አዎ ልንሄድ ነው። የሞትክበትንም የተነሳህበትንም ልናየው ነው። አዎ ይሄ መታደል ነው። አዎ እግዚአብሔር በህይወት ኖረህ ቤተክርስቲያን መስራት እኮ የመታደል እኮ ነው። በጣም ለዳዊት ሳይፈቀድ ለሶሎሞን የተፈቀደ ለስንት ሰው ሳይፈቀድ ለኛ መፈቀዱ ራሱ ይሄ ቤተክርስቲያን እኮ አይደለም አሁን የሰራው ለራስ ቤት ነው የሰራው። አሁን ምንድነው ሁሉ ነገር አልቋል፣ ተከናውኗል። አሁን እንግዲህ የምትፈራው ነገር ሊከሰት ነው። አደራህን እኔ ሞት አልወድም፣ ሞት አለው እንዳትለኝ። ይቅርታ አድርግልኝና መሆኑ ነው ላመልጥ ነው። ተንከባከበኝ። ቆይ ሳትሞት ንገረኝ። ስሞት ሳትሞት ንገረኝ። አፈርሶን እሺ በለኝ። መጀመሪያ እኮ ሳትሞት እሺ፣ ስገነዝ ኧረ ቆይ ሳመልጥ ኧረ ቆይ እሺ በለኝ። እሺ በለኝ። እሺ አለው በለኝ። አለው ይኸው አሉ ይኸው አሉ። ጻድቁ አለው ይበለኝ። ተቀመጥ አሉ በገዛ እጄ ጠርቼ እንደገና ሞት ምንድን ነው ደግሞ አሁን? ክርስትና ብንሞትም በትንሣኤው ነው የምንመስለውና ይህንን መጎዳት ይህንን ጉስቁልና በድጋሚ በዚች በ3 ዓመት ውስጥ ጦርነት፣ በአካባቢው ያጋጠመ ድርቅ ምናምን እነዚህ አቆራርጠውን በዚህ 3 ዓመት ውስጥ ሰዎች የሚሰጡት ገንዘብ በትክክል ልክ እንደ ቋንቋ አይነሽ እዛው ላይ እየዋለ ስራ ላይ እየዋለ የተሰራ መሆኑን ማሳያ ነው። ይህን ያክል ግዙፍ ቤተመቅደስ በ3 ዓመት ውስጥ ማጠናቀቅ በጣም ትልቅ ነገር ነው እና ይህንን ጨርሰን የካቲት 7 እና 8 አስመርቀን እዛው ላይ ውል የምንገባው እዛው ላይ ነው። አንድ ነገር ሄደን ቦታው ላይ አንድ ውል የምንገባው ልንገር፣ እኔም አንተ የምንፈራረው ማለት ነው። እሺ እኔ በጣም ወደው ማንን ነው ንገረኝ እስኪ። መለያየስ የኔ ጌጥ ማን ነው? ይለይብኛል ሚካኤል ይለይብኛል። አንድ የቅዱስ ሚካኤል ቤተክርስቲያንን እዚሁ ደቡብ ወሎ ላይ መሰረት እንጥላለን። እንካ
ደቡብ ወሎ ላይ እኔ አገረስ ምንም ሌላው ላይ ያስፈልገው ነው ከሚሴ ሚካኤል ነው። በጣም ደግሞ ያ ደግሞ ትኩረት የሚያስፈልገው ከሚሴ ሚካኤልን በአማረ መልኩ በተንቆጠቆጠ መልኩ በአጭር ዓመት ውስጥ እንጨርሰዋለን። ቤተሰቦች ሰምተዋል። ለዚህኛው ግን ስልክ ቁጥር ተናገር። 0920 71 50 የባንክ ቁጥር መናገር የባንክ አካውንቱን የደብሩ ነው አይደል? የደብሩ ነው። ቀጥታ የደብሩ ነው። ስለዚህ እየደወሉ ይነግሩናል። ይሄን አስገብተን ይሉናል። እኛ ክርስትና ስማቸውን ይዘን እዛ በአባቶች ፊት እናስተላልፋለን። እግዚአብሔር የተመሰገነ ይሁን። ቤተክርስቲያኑ አልቆ ከነበረው ጉስቁልና ወጥቶ የፊታችን የካቲት 7 እና 8 2018 ዓ.ም የሰሜንና ደቡብ ወሎ ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል ብፁዕ አቡነ ኤርሚያስ፣ ሌሎች አባቶች፣ ሊቃውንተ ቤተክርስቲያን፣ ሰባኪያነ ወንጌል፣ ዘማሪያት፣ ቋንቋ አይነሽ ሚዲያን ጨምሮ ሌሎች ቀና የሆኑ ሚዲያዎች፣ የጥበብ ባለሙያዎች በተገኙበት እነሆ ይመረቃል። በስፋት ጻድቁ አባታችን ይባርኩን ነው። አሁንም ስሞት ምለው የጎደለብኝ ምን መሰለህ? የካቲት 7 ሊመረቅ አሁን የካቲት 1 እና 2 ላይ ምንጣፍ አልገዛም። መጋረጃው ነበረ ተሟላ፣ ሙሉ መጋረጃ ተሟልቶልናል። አሁንም እንዴት ቆመው እንዴት ደስታቸውን እንዴት ማህሌቱ ሊቆሙት ነው። ማህሌቱ ላይ እንግዲህ ሲሚንቶ ላይ ከሚቆሙ እንግዲህ እኛ እንኳን በአቅማችን ተውተርትረን እንደዚህ አይነት ምንጣፍ ገዝተናል። ቤተ መቅደስ ደግሞ እንዴት ያለ ምንጣፍ አንዳንዳችን ቤት መኖሪያ ቤታችን እንዴት ምን አይነት ውበት እንዳለው ይኸው እየሰሙ ነው። ምን ለብሰው ምን በላው ምን ጠጣው በየቤታችን ያለ አንሶላችን ኮንፈርታችን ሲበላሽ እንዴት ነው የምንሆነውና የተክልዬን በዚህ መልኩ አሳምረን አሳንጸን ጨርሰን ምንጣፍ የለው ምንጣፍ ሳይኖረው ግን የፈለገ ይሁን እናስመርቀዋለን። ቀጤማ ጎዝጎዝ አድርገን ግን በዚች 2 ቀን ውስጥ ብቻ እያንዳንዱ ሰው በነገራችን ላይ 600 ሺህ ብር ነው የተጠየቅነው ምንጣፍ። እሺ ይሄ ለኔ ተውልኝ አንድ ጊዜ ዝም በል። ይሄው ቆም ያለው ስለ ክብራችሁ ይሄንን ብቻ ሁሉም ነገር አልቆ ይሄ ምንጣፍ አባቶቼ፣ ካህናቱ፣ ሊቃውንቱ፣ ምእመናኑ እዛች ቦታ ላይ ሲቆሙ መሬት ላይ መቆም የለባቸው። የምታዩት ቤተ መቅደስ ወንድማችን አልቅሶም ስቆም ምኑንም አድርጎ እናንተን ይዞ እዚህ አድርሶታል። እንደው ስለ ቋንቋ አይነሽ ይሄንን በዚች 2 ቀን ውስጥ ራሴ ልሄድ ነው፣ ቦታው ላይ ልሄድ ነው። በዚች 2 ቀን ውስጥ ገብረ ማርያም፣ ወለተ ማርያም፣ በተለይ ደግሞ የተክልዬ ልጆች ታቦቱ ተክለ ሃይማኖት ነው። ወለተ ተክለ ሃይማኖት፣ ኃይለ ሚካኤል አብሮት ያለውም ታቦት ይኖራል። ወለተ ጻድቅ፣ ገብረ ጻድቅ፣ ሌሎቻችሁም ቆሜ ለለምናችሁ በዚች 2 ቀን ውስጥ አብስሩኝ። እኔ ሞታለሁ አልልም፣ ሞቼ ተነስቻለሁ። ይሄ እኔ ሞት አንድ ጊዜ ሞቼ ተነስቻለሁ። ዛሬ ግን ቆሜ እለምናችኋለሁ። ተለምኖልኝ ቆሜ ያለሁኝ። ዛሬ ደግሞ ለእናንተ ለጻድቁ ለምናለሁኝ። እግዚአብሔር ይስጣችሁ። ሁላችሁም ሰምታችሁኛል። ነገ ጧት ቆሜ እንደገና ከጋር ቦታው ላይ ሆነን ክርስትና ስማችሁን እየጠራው እኔ ያስለመርኩት ነገር አለ። ክርስትና ስማችሁን አውደ ምሕረቱ ላይ ታቦቱ ቆሞ ራሴ ከጋር ሆኜ እየጠራው በመጨረሻ ሰዓት የመጣችሁትን አስረክባለሁ። አመሰግናለሁኝ። እጠብቃለሁ። ስልክ እንጽፋለን። ለዚህ ብቻ አሁን ለቀረው ሁሉ ነገር አልቆ የቀረውን ስትቆጥሩት ከ1 ሚሊዮን ከ2 ሚሊዮን ብር በላይ ነው። ግን እግዚአብሔር ይሞላዋል ብለን ነው አሁን የምናስመርቀውና እናንተ ትሞሉታላችሁ። የሰማችሁም ድጋሜ በረከት ፈሱ። ካሁን በፊት ተሳተፋችሁ፣ ካሁን በፊት ደግሞ ይሄንን ያልሰማችሁ ያልተሳተፋችሁ ደግሞ እግዚአብሔር በ6 ሰዓትም በ9 ሰዓትም በ11 ሰዓትም ዋጋው እኩል ነው። እኩል ከሌሎቹ ጋር በረከት አገኙ። እግዚአብሔር ይስጥልኝ። መልካም ዜና እንደምታሰሙኝ እርግጠኛ ነኝ። ይሄው አትሙት ብዬ የለመንኩህ እኔ እንደው ይችን የመጨረሻዋን በእኔ ስቱዲዮ እኔ ቆሜ ለቋንቋ አይነሽ ሚዲያ ይችን ነገር ልናገር ብዬ ነው። እግዚአብሔር ደግሞ መልካም ነገር ያሰማናል። ደስ በሚል ሁኔታ አስመርቀን እንመጣለን። አደራ እንዳትሞት። ኑርልን። ለሌሎችም ቤተክርስቲያን እግዚአብሔር ያቆመን። ከዛ በፊት ግን
ከሚሳተፉት በፊት የጀመሩትን ልንገርህ። አጸደ ማርያም ከአሜሪካ $1 ነው የላኩት በሰው ይሄንን ለእንትና ብለዋል። ይሄን ደግሞ አንተ ለሚብስባቸው $100 ስጥልኝ ብለውኝ 300 ልከው ነበር። $100ን ለቅዱስ አባታችን ለአቡነ ተክለ ሃይማኖት ይሄው $100 አጸደ ማርያም ወይዘሮ ውልታ ይባላሉ። እንደገና ደግሞ አንድ ወንድማችን እግዚአብሔር ስሜን ያውቀዋል ብሎ ደግሞ 15,000 ብር ለራሴ ደግሞ አስራቴ ለአባቴ ለጻድቁ 10,000 ብር ይሄንን መግቢያ ነው። መውጫውን ደግሞ የቋንቋ አይነሽ ሚዲያ ይሞሉታል። ምንጣፍ የለ፣ መጋረጃ የለ። በእርግጠኝነት ብዙ ነገሮች ይቀራሉ ሊመረቅ ሲል እነዚያን ሁሉ ሞልተህ ለመንገርና ለመግለጽ ያብቃን። እግዚአብሔር ይስጥልን። የቡና ቁርስ ወይም ጸበል ጻድቅ ነገር እንደዛ አይነት ማለት እቺ ነገር ስሟንም ምስጢሯንም በኋላ ፈልጋለሁ። ትጣፍጣለች በጣም እስኪ እንዳልጨርሳ ጣፋጭ የሆነ ነገርም እነግርሃለሁ። ቅድም በስልክ እንደነገርኩ ያው ታውቃለህ የቋንቋ አይነሽ ሚዲያ በጣም ብዙ ቤተሰብ አላት። ከነዛ መካከል አንድ ቤት ስራ ሰጡኝ፣ በጣም ኃላፊነት የሚጠይቅ እና እናንተ ካመናችሁ እኔ ደግሞ ማምነውን ልፈልግ ስል በሰው አንተ እዚህ ውስጥ እንደምትሰራ ስሰማ በጣም ነው የተደሰትኩት። ድሮ ምናልባት ስንማር 3ቱ የሰው ልጅ መሰረታዊ ፍላጎቶች ይባል ታስታውሳለህ? ትክክል። የመጀመሪያው ምን ነበር? መጠለያ። ምናልባት አሁን ጨምሮ ሊሆን ይችላል። መጠለያ፣ ልብስ፣ አንደኛው ነው ምግብ እና ለማንኛውም አንደኛው መጠለያ ነው። አሁንም ቢሆን ድሮም ቢሆን ትክክል። ስለዚህ መጠለያ ያስፈልጋቸዋልና እንደምታውቀው ነው ትረስት ኢሹ የሚባል ነገር አለ በእኛ ስራ ላይ እና ምንድነው የሰው ልጆች እምነት ይፈልጋሉ ለምንም ነገር እንኳን ውጭ ሀገር ያለ ሰው ቀርቶ። እኔ ደግሞ ያው እንደምታውቀው በአገልግሎት ላይ ያለው ነኝ። በትርፍ ጊዜም ሌላም ጽሁፎችንም ጽፋለሁ አንተ እንደገለጽከው ማለት ነው። ስለዚህ እኔ ያላመንኩበትን ነገር ለሰው አሻግሬ እንዲህ ነው ማለት አልፈልግም። አሁን ይህንን ድርጅት ግን አመኘበት ነው የገባሁት። መጀመሪያ አይቼ አመኘበት የሚያሳመን ስራ ስላለው። ስለዚህ የእምነት ማጣት ጉዳይ እዚህ ድርጅት ላይ ቴምር ሪል ስቴት ላይ በፍጹም አይነሳም ማለት ነው። ይህን እንዴት ነው ማስረግጥልህ? ወደ 8 ሳይቶች ቴምር ሪል ስቴት እንግዲህ 10 ዓመቱ ነው ከተቋቋመ ስራውን ከጀመረ፣ ግን በዚህ በ10 ዓመት ውስጥ 8 ሳይቶችን ጨርሶ አስረክቧል። አዎ በዘረዝርልህ አጠናተር አለ፣ ለቡ አለ፣ ተክለ ሃይማኖት አለ፣ አያት አለ። በዚህ በትረስት ኢሹ የምንለው በእምነት ማጉደል በእምነት ማጣት በኩል ምንም አይነት ጥያቄ የማይነሳበት ሰው ሁሉ የሚያውቀው ነው ቴምር ሪል ስቴት። እስካሁን ባለው ነገር እንግዲህ ይህንን ነው መመሰክርልህ። ይህም ዋጋቸው ራሱ በጣም ተመጣጣኝ ከ2.5 ሚሊዮን ጀምሮ እስከ 6.9 ሚሊዮን ድረስ የሚከፈልባቸው። እንግዲህ ያው እንደምታውቀው እንግዲህ አሹ አይናችን ብዙ ያያል፣ ጆሮአችን ብዙ ይሰማል። ማስታወቂያው ላይ ማህበራዊ ድረገጹ ላይ ምኑ ላይ እናያለን። ግን እውነተኛም አለ ሐሰተኛም አለ። ሁሉንም ማመንም ሁሉንም አለማመንም ስለሚከብድ እንዲህ ደግሞ ቀርቦ ማየቱ ጥሩ ነውና ብዙ ሪል ስቴቶችን እንሰማለን በዚህ በሚዲያው ላይ። በተለይ ደግሞ አሁን በቅርቡ በዚህ አሁን በምናየው ሰሞኑኛው ቴምር ሪል ስቴት የሚል ነገር በስቷልና በትክክለኛው ደግሞ አንተን ስላገኘው በእውነቴ ነው የምልህ በጣም ደስ ብሎኛል። ልቤ ሞልቼ አሁን ለጠየቁኝም ላልጠየቁኝም ለቤተሰቦቼ ቤት የሚፈልጉ ቤት ነው ትክክል። እንደገና ደግሞ ይሄ ትንሽ ነገር አለ የምታወጣው ለቤት። ስለዚህ ይሄ ደግሞ የትረስት የእምነት ጉዳይ ነውና እንግዲህ የላካችሁኝ አደራ ያስቀመጣችሁኝ ቤተሰቦቼ አንተን እናምናለን፣ አንተ ያመንከውንም እናምናለን ብላችሁኛል። እግዚአብሔር አልጣለኝም፣ እኔንም አላስዋሸኝም። ይሄው የቤተክርስቲያን ልጅ ነው፣ መምህር ነው፣ ዲያቆን ነው። በትክክለኛው ቦታ ላይ ስለ ቴምር ሪል ስቴት ያለውን ነገር ከወንድማችን መምህር ዲያቆን አሸናፊ